ይኸው ነበር የቀረን በአደባባይ ተፈጽሟል ማለት ነው። የሀገሬ ልጆች ፍትህ ለመዳም፣ ፍትህ ለመዳም፣ ፍትህ ለመዳም። እኔ እውነቴን ነው የምላችሁ፣ ይህን ነገር አልደግፍም። ወላይ ከምሬ ነው የምላችሁ። የፈለገ ያክል ብግባባ፣ የፈለገ ያክል ነጻነት ያለው ቤት ቢሆን ይሄን ስራ የምትሰሩ ልጆች ትክክል ነው። መሻላ ሰዎቹ ጥሩ ስለሆኑ ነው መቼም አልላችሁ። እንዲሁም ያሳፍራል ማለት ነው። ደግሞ ልክ እንደደህና ነገር ሶሻል ሚዲያ ላይ አመጣችሁ የምትፖስቱት ነገርስ በነገራችን ላይ አረቦች በሌላ በብዙ ነገር ሊታገሱን ወይም ደግሞ ልንቀላለዳቸው ምናምን እንችላለን። በዚህ ነገር ግን ቀልድ ያውቁ። ስለዚህ ዘላችሁ እንደርጎ ዝንብ ጥልቅ የምትሉቶች ነገ ዋጋ ትከፍላላችሁ ማለት ነው። ራሳችሁ ከአንዳንድ ትለማመዱ ምናምን ትሉና ከዚያ በኋላ ከባባ ጋርም ከማማ ጋርም ፍቅር ትገቡና ማለት ነው። ከዛስ ተመጡና ማማ በኪያር አድርግኛለችኝ፣ መዳም በጀዘር አድርግኛለችኝ፣ ባባ ለሳምሽ ብር ልስጥሻለኝ ትላላችሁ። እንዲሁ በእነሱ እኮ አይፈረድም። በነገራችን ላይ እንዴ ምንድን ነው እንደዚህ መጨማለቅ እንዴ? ጥሩ ሰው ከሆኑላችሁ ነጻነት ያለበት ቤት ከሆነ ቂጣችሁን እየጋግራችሁ አትበሉም? ገንፏችሁን አታገነፉ? የሚጠቅማችሁን ነገር አትጠገኑም እንዴ? ምንድን ነው እንዴ? ኧረ እንሸቅልበት። እውነት የሁሉም ነገር ገደብ አለው። ተው እንጂ ሀገሬ ልጆች፣ ነውር እኮ ነው። ኖር የሚባል ነገር አታውቁም እንዴ? እዴ ጭራሽ በአደባባይ ጭራሽ በዚህ ልክ ምንድን ነው? ካሜራ ላይ እንደዚች ያደረግሻት ከካሜራ ጀርባማ በቃ ከሁለቱም ጋር ነው የምትጣበቂው፣ በእርግጠኝነት ማለት ነው። በእርግጠኝነት ትናንትና አንድ ታሪክ ሰምታችኋላ የአገሬ ልጆች። በነገራችን ላይ የትናንቱን ታሪክ ተውትና እኔ ካሁን በፊት ያጎቴ ልጅ ታሪክ አካፍያቸዋለሁ። ከዛሬ ስንት ዓመት በፊት የተፈጸመ እዚህ ዱባይ መርጉይን የሚባል ሰፈር ማለት ነው የተፈጸመው። መዳሟ የኢራን ዜጋ ነች ማለት ነው። ገባችሁ? ለመጀመሪያ ጊዜ ነው የመጣች። ምንም የምታውቀው ነገር የላትም። የልብስ ችግር የለባቸውም፣ የሽቶ ችግር የለባቸውም። በቃ የምትለብሰው ልብስ ራሱ እንዴት እንደሚያምር ለካ እንደዚያ ሲያደርጓት የነበረ ወይም ልብሱን ስትገዛላት የነበረ ሴት ወይቱ ለሰራተኛዋ አስብ አልነበረም። ከእሷ ፊት ስትቀርብ ጽድት ብላ እንድትቀርብላት ስለምትፈልግ ነበረ። ስለዚህ ሀገሬ ልጆች በማይመለከተን ቦታ ባንገናኝ ጥሩ ነው። እኔ እውነቴን ነው የምላችሁ፣ ትንሽ እየረፍተ ካገኘው ምናምን የዩቱብ ቪዲዮ ሰርች ሰዓት ካለች በቃ ሆዴን እማሯሮጥ ማለት ነው። አንዴ ቂጣውን፣ አንዴ ገንፎውን፣ አንዴ ዳቦውን በቃ የማልገባበት በቃ እንዳይጥ እርጉዝ ደግሞ የማያምረኝ ነገር የለም። የሀገሬ ልጆች ያይጥ እርጉዝ ነው የምመስለው ማለት ነው። ዳቦ በልቼ ከሆነ ቂጣው ትዝ ይለኛል፣ ቂጣ በልቼ ከሆነ ገንፎ ትዝ ይለኛል። ከዚያ ደግሞ ገንፎ ልቤን ጦሎ ልክ አደረገ እንጀራ በበርበሬ ያሰኘኛል። ስለዚህ የሚጠቅመንን ነገር እናደርግ እንጂ በማይጠቅመን ነገር እና እንዳልኳችሁ ሲስቁ፣ ሲቀልዱ፣ ሲጫወቱላችሁ እውነት መስሏችሁ ይሄን ነገር ባደርግም ልክ እንዳገዝኳት ነገር ትቆጥርልኛል የመዳም ብላችሁ ከሆነ ተሳስታችኋል። ወላይ በነገራችን ላይ እኛ አሁን ዘረኞች ምናምን እንባባለንና አረቦች በራሱ ከኛ በላይ ዘረኞች ናቸው። ከኛ በላይ በዚህ ነገር በጣም ጥብቆች ናቸው ማለት ነው። አይደለም ባላቸው ይቅርና ልጃቸው እንኳን ማግባት ቢፈልግ ከራሳቸው ዘር ውጭ እንዲያገባ ራሱ ብዙዎቹ አይፈቅዱም ማለት ነው የሀገሬ ልጆች። ስለዚህማ አይ ቀርቢያታለሁ፣ አይ ለምጃታለሁ፣ ስለዚህ ባግዛት ባባጋንትን ባረግ ምንም አትለኝም መዳሚ ብለሽ ከሆነ እንደዚህ የምትመላቀጭ ማለት ነው ዋጋሽን ታገኛለሽ። እንዲህ ለኛ ለኛ ሰቡልን ወላሂ። እናንተስ በስራችሁ ነው እንዲህ እያንዳንድሽ ማለት ነው። አሁን አንቺ አደረግሽም አላደረግሽም ማለት ነው ወጥተሽ ተጥደሻል። ወይኔ ጉዴ! ኮመንት ላይ ገብታችሁ ብታዩ ማለት ነው የሀገሬ ልጆች፣ ኮመንት ላይ ገብታችሁ ብታዩ ደግሞ እኮ እንትን አይባልማ የሀገሬ ልጆች። የምንድን ነው የሚባለው? የሴት ትልቅ የለውም ይባላል። የወንድ ደግሞ አሮዬ የለውም አሉ። አሮዬ ነው ሞቶበታል ምናምን ብላችሁ ይህን ነገር ልታደርጉ የምትሰለፉ ክቶች ካላችሁ ወይም ጀጅቱ አላያረግ የምትል ከሆነ አትሳሳቱ። ወላሂ እነሱ አያረጁም ማለት ነው። እነማን? ወንዶቹ አያረጁ። የወንዶቹ ያነ አያረጅም አይሞትም ማለት ነው። ውሸት ነው። ገባችሁ? ሴት ነች እንጂ ምናምን ነገር ካረጀች በኋላ ትዝም አይላት ምናምን የሚባለው ወንድ አያረጅም አሉ። አያረጅም። ስለዚህ አረጅቷል፣ ተስፋ ቆርጧልና በቀርቡ ምንም አረገኝ ብላችሁ ቀርብ የምትሉቶች ዋጋችሁን ተከፍላላችሁ ማለት ነው። እሱንም ደግሞ አታሳስቱት እንጂ በዚህ እድሜው ፈድደው ከባልና ሚስት ማሊዱ እንደዚህ ገብቶ መጣበቅ ቂጣሽን አታጣብቂም? እንደ ጉድ እኮ ነው እናንተ። እኔ ወላሂ በጣም ነው የገረመኝ። ምንድን ነው አይታችሁታል? ማሮችዬ ልንገራችሁ ብዬ እኮ ነው። እኔ ግን መጀመሪያ እየሳኩ ነበር ወላሂ ላዚም ከመሬ ነው የምላችሁ። እና ልንገራችሁ ብዬ ነው ማለት ነው። ሸቃሊት ምን እንዳደረገች አይታችኋታል? ያው ባባና ማማ ከልጋቸው ላይ ሄደው ለሽ ብለዋል። እነሱ ይተኙ፣ ምክንያቱም ሀላሎች ናቸው። የተፈቀደላቸውን ነገር ነው ቢያደርጉም።
ከዛ መቼም ሀበሻ የማይገባበት የለም። ትንሽ ነጻነት ስናገኝ ጥጋባችን አይቻልምና ወይዘሮ ሸቃሊት ለእኔ ስለምን ይቅርብኝ አለችና ሄዳ ከመሀላቸው እንዲህ ወይም ደግሞ እኮ በማማ በጣግን ብቻ በሆነ በመዳም ከመሀላቸው ሄዳ ዘው እኔ እኮ በቤታችን የመንደር እኮ ሌላ ጉዳይ ውስጥ ገብተዋል እንዲህ እና ተውጥሮ አይደለም ስትስቅላቸው ባላቸው ጋር ስትሳሳውቁ ባላቸው ጋር ስትሳሳውቁ ስትቀላለዱ እያዩ ለለይም ሰለ ቢሏችሁ ነው። ወላሂ ልንገራችሁማ ማለት ነው የኔ ሰዎች ትልልቅ ሰዎች ናቸው እና አንዳንዴ ይቀላልዳሉ እና እኔ ባሉበት ማለት ነው። እሱ ምን ይላል የጥቁር ሰው እንትን እኮ ምርጥ ነው ምናምን ይላል ማለት ነው። የጥቁር ሴትና ደግሞ ይሄ ማናቸው መሰላችሁ መቅረብ የሚባሉት የነሱ ሴቶች ሀሪፎች ናቸው ምናምን ይላል እና እሷን ጨቅ ያረጋታል ማለት ነው። በጣም ነው የምትናደደው እና ላግባና ይላል ያችኝቱ ሚስቱ የነበረችበት እዚህኛ ጠጋለ ማለት ነው። ከዛ ይዣት ልምጣ ሲል እንዲሁም ደህና ስታወራው ደህና ስትቀላለደው የነበረው በነገራችን ላይ ሁለታቸው ባረጉም መሰል የኔ ሰዎች ማለት ነው። የበደሰች ናት እሷም እሱም እንደዚሁ የሚያደርግ አይመስለኝም። አላቅም ብቻ ክፍላቸው በነገራችን ላይ የለያየ ብቻ ነው። እሷ ፎቅ ናት፣ እሱ ታች ነው ማለት ነው። ግን እንደዚያ በዳድ ሰውም ቢሆን ያኔ አርጅተውም ቢሆን ሌላ አረጋለሁ ወይ ሌላ ገባለሁ ስላት በጣም ነው የምትናደር። ትጨስና ሰላማዊ ሰው የነበረችው እንዲሁ ከመቼ እንደተቀያየር ሳታውቃት ቀይርር የተለና ጨዋታቸው ሁሉ ወደ አፈር ይቀየራል ማለት ነው። እና የፈለገ ያክል ቢቀላለዱ የፈለገ ያክል ቢያረጁ በዚያ ነገር ቀልድ አውቁም። ስለዚህ የሚቀለድበትና የማይቀለድበትን ነገር ለይተን እንወቅ። እንዴ ለባባ ምዘኑለት። አሁን እንደዚህ ቀረብ ገረብ ኮተት ብለሽ ፍቅር ካሲያሽ በኋላ ዞር ብል ባባ ብትይ እሱም ይጎዳል። ጥሩ አይደለም። አሁን በእርግጠኝነት አንቺና ማማ ከመሀል እንደዚህ አስጣብቀሻል። እያሰበ ያለው አንቺን ነው እንዴ? ምንድን ነው ቂጣሽን ጋግሪ፣ ዳቦሽን ጋግሪ፣ እንደዚህ እያሳመርሽን ጎቻሽን ማለት ነው። በነገራችን ላይ ለሆነች ልጅ ልልክላት ነው። እሺ የሀገር ቤት የምጣድ ዳቦ አማሪ ብላኝ እንደዚህ በመጥበሻ ጠብሽ ጋግሬ ልልክላት ነው። በጣም ነው የሚያምረው። በነገራችን ላይ እየተቆረሰ ይኔም ነበረ እሱን አልቀረጽኩትም እንጂ ማለት ነው። ስለዚህ በማይመለከተን ነገር አንግባ። መዳም በባሏ ቀልድ አታውቅም። የሀገሬ ልጆች እናንተ ሰው እንዳታገኙት ነገር ከሰው ቤት ተቀምጣቸውን ከሰው ባል ሄዶ መንጠልጠል ምንድን ነው እንዴ? በሚዲያ ላይ የሚያዩነ ሰዎችም አስቡልን እንጂ የአረብ ሀገር ሴቶች እንዲናቸውም አታስብሉን። አሁናችን ስለተዝናና ስለተግባባሻቸው ነጻነት ስላላቸው ሊሆን ይችላል ይሄን ነገር ያደረግሽው ገባሽ? ግን የሚያይ ሰውስ ምን ይታዘባል? ከካሜራ ጀርባ ስላለማድረግሽ ምን ዋስትናለን? እና የሚፖሰትና የማይፖሰት ነገር ለዩ። እንግዲህ እኔ ልክ እንደሌለው ስራ መዳም አግዢ ብላሽም ከሆነ አግዣት። ግን በቃ ማለት እንደዚህ የተዝለከለከ ነገር ሚዲያ ላይ ይዛችሁ አትምጡ። እንደዚህ ዳቦ አምጡ። ዳቦ ስላችሁ ኖርማል ዳቦ ማለት ነው። እንደዚህ ያለ ዳቦ ይዛችሁ ነው በቃ አያችሁ። እንደዚህ የሚያምር ዳቦ ይዛችሁ ነው ሙያ አስተምሩን። ዳቦ ገንፎ እያገነፋችሁ ገንፎ እንደዚህ ነው ዳቦ እንደዚህ ነው በሉ እንጂ ሰው ባል ገብቶ መሀል ላይ መለጠፍ። አረ ወይ ድፍረቱን ከየት ነው የምታመጡት ግን እናንተ? አረ ነውር ወቁ። ረ ወላሂ አስጠላችሁኝ ማለት ነው። አስጠላሽ ማለት ምን አላችኋት እናንተስ?